አብረን አይዲያዎችን ሼር እናደርግ የነበርን ሰዎች። ስለዚህ ምን አግኝተ ወደዚህ እንደመጣ ትነግረናለህ። ከዛ ደግሞ እኔ ቢዝነስ ውስጥ እንደገባ ሽቀላ ለሽቀላ እንደቀየርክ ደግሞ ለምን እንዳልኩ ልነግርህ ይችላለሁ። ግን ችግር የለም ጋብዘኝ እንኖራለን። ኦኬ ወንደርፉል ቴንክ ዩ። እሱ ለመናገር ነበረ። በጣም አመሰግናለሁ። ግን እስቲ ያው እነኚህ ሰዎች ብዙ ጊዜ ብሎክ ስላደረጉ ቆይ አይላ አንዴ እኛ ጋር ስትመጣ ተረጋግተህ ስለማታወራ ነው ብሎክ የተደረገው። ተረጋግተህ ስለማላወራ ሳይሆን በእውቀት ስለማወራችሁ ነው። የእናንተን ተረት ቃለ ሕይወት ያሰማልን ብዬ ስለማልቀበል ነው። አይ ቆይ አትበለኝ። ቆይ ነው ቆይ አይደለም። ተረጋጋ። አሁንም ይኸውልህ ምንህ ነው የተነካው? አሁንም ተረጋጋና ነው የመረጋጋት ችግር እኮ አይደለም ያለብኝ። ይሄ እሺ ሰከንድ ብለህ አውራ። ቆይ አንዴ ኦኬ እሺ ቀጥል እንዴ። ኦኬ በዚህ መንፈስ መወያየት አይደለም እንደው ሰላም መባባል ራሱ ይቻላል ወዳጄ። አፉ በለኝ ቆይ ሐሰን ያይ በዚህ መንፈስ አይደለም መወያየት ስለ ሰላምታም እኮ ራሱ አይሆንም። ተረጋግተን አዳምጠን ተረጋግተን መልሰን የምንጠይቀውን አውቀን የሚመለስልንም ደግሞ በስርዓት ሰምተን ካልሆነ በስተቀር ግዴታ እኮ ማሞገስ የለብህም ብራዘር። ግን የሚያነሱትን ሐሳብ ለዛ ደግሞ ሐሳብ እየመለስ ካልሆነ በስተቀር ቀጥታ ጄጅ አድርገህ ተሳድበህ ዘልፈህ ገስጸህ ከሆነ እንዴት አድርገህ ከሰው ጋር መወያየት ይቻላል? እንደዛ እኮ ነበር የኔም ባህሪ እንደዛ ነበር ታውቃለህ አይደል? ግን ደግሞ በስነ ስርዓት የሚያወራኝ ሰው ሲመጣ ደግሞ በስነ ስርዓት አወራለሁ። ግን ዝም ብሎ መጥቶ ልሞላፈጥ ምናምን የሚል ሰው ካለ ደግሞ ግብአተ መሬቱን ሲፈጽም አይተኛል ብዙ ጊዜ። ግን ደግሞ በስነ ስርዓት የሚያወሩ ጨዋ ወንድሞችና እህቶች ደግሞ ሲገኙ ከነዛ ሰዎች ጋር ጨዋ በሆነ መንገድ ማውራት፣ መነጋገር፣ ሐሳብህን በስነ ስርዓት ማስቀመጥ፣ ሐሳባቸውን ደግሞ እስኪጨርሱ መስማት። ያኔ ግዴታ እኮ ሐሳብ ሰማን ማለት ሰሚት አድርገናል ተሸንፈናል ማለት አይደለም። ሐሳባቸውን አስጨርሰን ሐሳባችን ተናግረን ከዛ ውሳኔ ራሳችን እንጂ እነሱን ለመስደብ ለማንቋሸሽ አቢዩዝ ለማድረግ ከሆነ የምንመጣው ጥቅም የለውም ብዬ ነው የማምነው ወንድሜ። ሰድላ ኮንቲኒው ሐሰን ቀጥል። ግን ተሳዳቢው ማን እንደሆነ ኮሜንት ላይ እያነበብክ ዘላፊው ማን እንደሆነ አሁን ይኸውልህ መጣህ እኮ ለወንድማችን ተድላ ሆነ ለእኛ ቤት ከፍተህ ድግስ ደግሰክ በተጠራነ መጠን እዛ ድግስ ላይ ተገኝተን ማውራት ባለብን ነገር ላይ አውርተን ተጨባብጠን ልንለያይ እንችላለን። ነገር ግን እሳት ጎርሰህ እሳት ለብሰህ እዚህ ጋር ገብተህ መጣህ ገና ከጅምሩ ኮመንት እኮ እየጻፍክ ነው የነበረው ራሱ ልንግድ ምናምን እያልክ ይሄ አይባልም እኮ ያልኩበትን እኔ ኤክስፕሌን አድርገው ላይክ ናው what do you want to talk about? አሁን ምንድነው መናገር የፈለከው? እኔ ኮሜንት ያደረኩትን I will reply for that. ተረጋጋ። እሱን ተውና what do you want to say? ምን ለማለት ነው አሁን ማይኩን የወሰድከው? Okay listen. Okay listen carefully. ድግስ ነው የጠራከው አይደለ? ድግስ ስትጠራው በቃ እንደዚህ እደግሳለሁኝ ድግሴ ላይ ተገኝ ብለህ ነው መጥራት ያለብህ እንጂ የራስህን ኮንክሉዥን ሰርተህ መጠቅ ለምን ወደ ንግድ እንደሄድክ ሁሉ ነግርሃለሁ እያልክ በጣም በልበ ሙሉነት እያወራህ that I will explain. You can't talk on the behalf of ተድላ ስለ ተድላ listen ኖ ስለ ተድላ እኮ መናገር አይችልም። ተድላ ሙሉ በሙሉ ያደገ የ50 ዓመት ጎልማሳ ነው። so stop replying for ተድላ እና tell me why you take the mic እንዴ ስለ ተድላ ምንድነው አፉ ሊሆንለት አልክ? ተድላ ነው የተናገርኩት። በቃ ተረጋጋ። ቤት ጋብዣለሁ። ተድላ ሲመጣ ተድላ ለኔ ይመልሳል፣ እኔ መልስለታለሁ። አይላ አሁን ማይክ የወሰድክበትን ብቻ ተናገር። አይላ ከተድላ ጋር ማውራት እኮ ነው የምትፈልጉት። እድሉን እንስጣችሁና እዚሁ አውሩ። አሁን ወቅታዊ ቁጣችሁን የሚያበርደውን ነገር ከዛ ወደ ድግሱ ደግሞ እንመጣለን። ምን አስቆጣኝ? ምን ሆነሽ ነው? ምንም የሚያስቆጣኝ ነገር የለም። ምንድን ነው መሰለህ ከታች ኮሜንት ላይ የጻፍከው ነገር ለሱ ምላሽ ለመስጠትም ያልክበት ምክንያት ሐሳቡን የተቃወመው እንጂ ተድላ ማገዝ ፈልጎ አይመስለኝም። ስለዚህ ሲ ማይ ሲስተር እኔ ይሄን አቋሙን የቀየረበት ቀንም አልነበርኩም።
ልጆች እንደነገሩኝ ከሆነ ጥያቄ ለመጠየቅ ገባ። ጥያቄ ለመጠየቅ በገባበት ሻአዳ ምናምን ያዝኩ አለ። ኦኬ አቋሞቻችንን ሼር እናደርግ ነበረ። በዛ አቋሞቹ ዙሪያ እሱ ካነሳቸው አቋሞች ዙሪያ እንደውም በጣም የሚታወቅበት ፈጣሪ የሚባለው ነገር ኢትስ ናት ሳምቲንግ ዳት ሳምባዲ ዊል ቴል ዩ በእኛ ውስጥ ያለ ነው ብሎ ነበር የሚያስብ የነበረው። አሁን ያ እሳቤው በምን መልኩ ቢቀየር ነው ወይት ለሚ ፊኒሽ ያ እሳቤው በምን ቢቀየር ነው የሚሉት የመጀመሪያው ጥያቄ። ሌሎችም ጥያቄዎች አሉን እኛ እሱ ለመጋበዝ ነው ለሽቀላ ነው ምናምን ያልኩትን አይናው ኮመንት አይ ሃቭ ሜድ ለዛ እኔ ሪፕላይ አድርግለታለሁ። ለምን እንደዛ አልከው ለምን ትዘልፈዋለህ? ዘለፋና ስድቡን ከፈለጋችሁ ኮመንት ሜንሽን እየተደረግኩትን ማየት ትችላላችሁ። ማነው ተሳዳቢው ማነው ዘላፊው? እሱን ዩካንጀጅት ሆዩሰል ሀሳቡ ላይ ትኩረት አድርግ። ኮሜንታተሮች ያቆሙ ይቅርታ ጠይቃለሁ። እኔ ከታች ለሚደረጉት ነገሮች አለመግባባት ነው ብለን እናልፈዋለን። ምናልባት ተድላ ስለመና ሲቀበል አንተ የእሱ ሜምበር ስለነበርክ ክህደት የተሰምቶ ይሆን? አወዝ ናት ሂዝ ሜምበር ኦኬ። አይዲያ ነው ሼር የማደርገው አምናት ኤኒበዲስ ሜምበር ኦኬ። የመጀመሪያው ያ በዛ ይስተካከል። እኔ የራሴው አቋም አለኝ። ከተድላ ጋር የምስማማቸው አቋሞች ማልስማማቸው አቋሞች አሉ ኦኬ። ግን የሆነ ነገር ይሰማኛል። ይሄ በዚህ በሪሊጂን ዙሪያ የሚሰሩ ሰዎች አንዳንዴ ክርስቲያኒቲን ብቻ ብል የሚያደርጉ ሰዎች ይሄ በኤቴይዝም መለያ ይመጣሉ። እስልምናን ብቻ ብል የሚያደርጉ ሰዎች በኤቴይዝም መለያ ይመጣሉ። ዌን ዊ ሃቭ ቪው ኦፍ አግኖስቲክ ኦር ኤቴይዝም ቪው ሲኖረን አጠቃላይ ስለ ዲቫይን ኢንቲቲ ነው። ያን እሳቤ ነው ያን የፍልስፍና እሳቤ ነው የምንይዘው። የሆነ ሙሉ ወንጌል ቸርች ወይ ቃልዌ ቸርች ወይም የሆነ መስጊድ ወይ የሆነ ካቴድራል በድሎ ትወጣና ትሳደባለህ። ከዛ በማለያ ነው የምትጫወተው። ዳት ኢዝ ዋት ኢዝ አንገሪንግ ሚ ኦኬ። የሆነ ማለያ ትጫወታለህ። መተህ እዚህ በኤቴይዝም ወይም በአግኖስቲክ ኤቴይዝም ማለያ ትጫወታለህ ኦኬ። ለእኔ ክርስትና ፍልስፍና የሆነ የአይሁዶች ፍልስፍና እንደሆነው ሁሉ ነው እስልምና ፍልስፍና ነው። እንደዛው ነው ዋቄ ፈታ የሚባለው የኦሮሞ ማህበረሰብ የእሳቤ ውጤት የሆነው ፍልስፍና የሚሆነው ኦኬ። ስለዚህ ከሆነ ካቴጎሪ ለመውጣት ስታሰብ የሚጫወቱበት ማለያ ነው የሚያስጠላኝ። ዶን ፕሌይ ዳት ማለያ እና አውቃለሁ እኮ ተድላም ብዙ ጊዜ ይከታተለው ነበር ከእህታችን ጋርም በሚያደርገው ዲስከሽን ሞር ፎከስ የሚያደርግ የነበረው የሆነ ኦርጋናይዜሽን ላይ ነው ፎከስ ያደርግ የነበረው እና we were so skeptical about him like ይህ ሰውዬ ሪሊ የሆነ እንትን ስላለው ነው ምናምን የሚል አሁንም እዚህ ያላችሁ 1000 ሰዎች እላችኋለሁ ያን ማሊያ ትጫወቱብን ኦኬ። if you want to change go ahead። እኔ እኮ ብራዘሬ በብራዘሬ በሲስተር በ3 ዓመት ልጄ ላይ ራሱ 18 ካለፋት በኋላ ምንም አይነት ፓወር የለኝም ኦኬ። ግን ማሊያ ትጫወቱብን ነው 1000 እዚህ ያላችሁ ሰዎች እና ሌላ ጊዜ ደግሞ ከተድላ ጋር ስንገናኝ የተለያዩ ሀሳቦችን ሼር እናደርጋለን። we are not angry because he have changed some his view። ግን ይሄ ከቨሩ እንትን ሪቴት ያደርገናል እሱን ለማለት ነው። እኔ ቴንክ ዩ ሌላው ኦፓል ሰማለው ኦፓል የለችም መስለኝ። አውራው ሐሰን ኦኬ ሰማለህ እኔ እኮ ማለት ነው። እሺ ማለት አንድ ሰው የሆነ ነገር ተመችቶኛል ብሎ ወደዛ ነገር ሲሄድ ሌሎች ኢሪቴት የሚያደርጋቸው ነገር እንቅልፍ የሚነሳቸው ነገር ነው የሚገርመኝ። ማለት አላስቀምጣቸው የሚለው ነገር ምናቸው ለኔ የተወጉት አንተ አይላ አንተ የፈለከውን ነገር ብትይዝና ብትመርጥ ሐሰን እንቅልፍ አጣ በአንተ ምርጫ የሐሰን ችግር ነው እንጂ የአይላ ችግር አይደለም። በቃ ቶታሊ ሐሰን ሲክ ሐሰን ታሟል ነው በቃ የሆነ ነገሩ ተነክቷል ነው። ስለዚህ ሐሰን ነው መድኃኒት መፈለግ ያለበት እንጂ አይላ አይደለም። አይላ እኔ መርጬዋለሁኝ ብሎ ያንን ነገር ሐሴት ሳያደርግለት ድረስ እንዲሁም ይመቸው ነው የምለው እንጂ ሪቴት እንደዚህ መቁነጥነጥ ምናምን ልክ መርፌ እንደተወጋ ሰው ወደ ላይ ወደ ታች መውጣት ኢሪቴት መሆን ምን ለመሆን ለለታት አንድ ቀን እኔና አይላ የሆነ አይዲያ ሸር እናደርግ ነበረ። ለምሳሌ
ሀርት የሰው ልጅ ልቦና ማለት ነው። አይላ ይገለባበጣል፣ ወደ ተመቸው ነገር ይገለበጣል። አንተ ዛሬ ላይ የሆነ አቋም ላይ ነህ፣ የሆነ ጊዜ ደግሞ በወላጆቹ አቋም ውስጥ ነበርክ። ከዛ ከወላጆችህ አቋምና ካደግክበት ማህበረሰብ አፈንግጠህ ሌላ አመለካከት ተረት ተረት ነው ብለህ ወጣሃል። ለምሳሌ ይመችሽ፣ በዛ ላይ መንገዱን ጭርቅ አድርግልህ ነው የምልህ ለአይላ እንጂ መንገድህ ላይ እሾክ አልነሰንስም። አንድ በአንተ ምርጫ ላይ እኔ ኢሪቴት ሊሆን አልችልም። ኢሪቴት ከሆንኩት እኔ ነኝ በሽተኛው፣ እኔ ነኝ ህመምተኛው። ስለዚህ መመርመርና ለእኔ ፈውስ ማግኘት መቻል አለብኝ። መድኃኒቱን ካለበት ሄጄ ያ መድኃኒት ምን ማድረግ አለብኝ? መውሰድ አለብኝ፣ ኢሪቴት የሆንኩበትን መድኃኒት እንጂ ሰዎቹ አታክ ማድረግ ወይም በሆነ ስፒሽስ ውስጥ ገብቶ እየተከተሉ ማደን ሲክነስ፣ ይሄ በሽታ ነው። ኢትዮጵያውያኖች ላይ የተዛመተ ትልቅ በሽታ ሆኗል። እኔ የተረዳሁት ምንድን ነው መሰለህ ሀሰን፣ አይዲያ ሼር እናደርግ ነበር ብሎ ስለነበረ በአይዲያ ይመቸዋል። የሆነ ጊዜን ታደንቀኝ ነበር ሲለው ስለሰማው እነዚ አይዲያዎችን ውድቅ አድርጎበታል መሰለኝ የሱ ወደ ሃይማኖት መቀላቀሉ እና እንደዛ ነው የተረዳሁት። ውስጣዊ ንዴቱ መቼስ ሌላ ነገር ሊሆን አይችልም። በዚህ ልክ የሚያናድድ ነገር አለ ብዬ ስለማላምን ነው የአንድ ሰው ወደ ሌላ ቦታ የመሄድ አቋም አለያው ነው። እንዳለ አይዲያውን ነው ንዶት የመጣው። አይዲያውን ንዶት ነው የመጣው። የዛ አይዲያ መናድ አንተ ሊያስቆጭና ኢሪቴት ሊያደርግህ አይገባም። እሱ ምን መሰለህ፣ እንደዚህ አይዲያ ሞዲፊኬሽን ወይም የአይዲያ ቼንጅ ሲኖር ኦር ኢፍ አይ ካን ኮል ኢት አፖስቴሲ 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 በእስልምና ቲቺንግ ምን አይነት ቅጣት እንደሚያስቀጣ የሚያቅ ሰው ለምን ሪቴት ይሆናል አይዲያውን ቼንጅ ስላደረገ ብሎ ልመጻደቅብኝ ስሞክር ኢትስ ሶ አሜዚንግ ብሮ ከሞማ አፖስቴሲ ያደረገ ሰው አንድ ሰው ከእስልምና ቢወጣ ወይ መረጃ አሁን ለመረጃ አይደለም ዶንት ዲናይ ዶንት ዲናይ አፖስቴሲ እውቀቱ የለህም አውጣና ክፈትና አስረዳኝ። እሺ በቃ ክፈትና አስረዳኝ። እዚህ ቦታ ላይ እንደዚህ አፖስቴሲ እንደዚህ ነው ብለህ ክፈትና አስረዳኝ። ስለዚህ የመጀመሪያው ሪቴት ኦፓል ቆይ አንዴ ለኦፓል ላውራ። አይ ቲንክ እየተረጋጋ አይደለም። እኔ ሪቴት ያደረገኝ የእሱ አቋም መቀየር ሳይሆን አቋም ለመቀየር አሰ ፕሪሊሚናሪ ስቴጅ እየተጠቀሙበት ያለ ማለያ ነው የሚያናደኝ። ዶንት ዩዝ ይሄ ኤቴይስት አትጫወቱ። ኦኬ ኤቴይስት የሆነ ጊዜ ቲኔጀር ምናምን የነበርን ወቅት ላይ እኔ እንኳ አርጌ አላቅም ጫትና ሲጋራ እንደ ፋሽን ይጠቀማሉ። ኦኬ ስፔሻሊ የኛ ሲኒየሮች የነበሩ ዩኒቨርሲቲ ምናምን ሲገቡ ጫት ሲጋራ እንትን ማድረግ እንደ እንትን ነው። ኢትስ ናት ፋሽን ኢትስ አን አንደርስታንዲንግ። ኦኬ ዶንት ካም ቱ ኤቴይዝም ኦር ዳት ካይንድ ኦፍ ቪው ቢፎር ዩ አንደርስታንድ አትምጦ። ይሄ ፋሽን አይደለም፣ የፋሽን ጉዳይ አይደለም። አንደርስታንድ የማድረግ ሪሊጅን ምንድን ነው፣ አመጣጡ እንዴት ነው፣ ምንድን ነው የሚያስተምረው፣ ዋት ኢዝ ኦል አባውት የሚለውን አንደርስታንድ ስታደርጉ ወደዚህ ነው። ግን ያን ማሊያ እየተጫወታችሁበት ልክ ትቆዩና ከተቀየማችሁት ኦርጋናይዜሽን የሚያናድ ሌላ ነገር ጋር አትምጡ። እኔ ያ ሪቴት እያደረገኝ ያለው ወይም ዋት ሜክስ ሚ አፕሴት ዳት ማሊያ እያደረጉት ስለሆነ ነው። እንደ ከቨር እየተጠቀሙ ስለሆነ ነው። ይሄ ከቨር አይደለም። እኛ ይሄን እንደዚህ አይነት ቪዎችን ስንይዝ እንዳውም በሪሊጂን ቦንድ ውስጥ ያለ የኛ ያንጎች ከዛ ውስጥ መውጣት አለባቸው። ሪሊጅን ፖለቲካ ነው። ሪሊጅን ፍልስፍና ነው። ሪሊጅን አንድን ኮሚኒቲ ለመያዝ የሚጠቀሙበት ወፐን ነው የሚለውን አንደርስታንድ አርገን ለራሳችን አንደርስታንድ አርገን ወጣቶቻችን አውር ፌሎ አውር ዲሰንደንት ይህን ነገር አንደርስታንድ እንዲያደርጉት የምንሰራ ሰዎች ነን እንጂ የሆነ ተቋም ላይ ስለተናደዳችሁ እስልምና የሆነ ሼክ ስላናደዳችሁ መታችሁ ያን እንትን ብላችሁ እዚህ እኛ ጋር መታችሁ ያን ማሊያ ትጫወቱ። ማሊያውን እየተጫወተ ስለሚመስለኝ እና እንደዛም ስለማምን ነው አፕሴት የሆንኩት እንጂ በሱ አቋም መቀየር አይደለም። እሺ አይላይ መጀመሪያ በሚያስማማችሁ ሀሳብ ላይ አሁን አንተ በዘረዘርካቸው ሀሳቦች ላይ በነበረበት ጊዜ ሀሳብ ሼር ታደርጉ ነበረ። ኦኬ ወደ ፕሮቴስታንት ቢሆን ተመልሶ ወይም ወደ ነበረበት ሃይማኖት ቢሆን ተመልሶ የገባው በዚህ ልክ ትናደድ ነበር አንተ?
ማሊያ ነው ብለህ ተናው ነበረ equivalent my sister when I come to this kind of view እኔ እኮ የራሴ religious family ውስጥ እኮ ነው ተወለድኩት still my community knows me okay እኔ ወደዚህ ሲመጣ fully understand አርጌ ነው what is the religion የሚለውን define አርጌ የሪሊጂየስ አመጣጥ በዚህ አጋጣሚ sapiens የሚል መጽሐፍ አንብቡ ባይዞ my recommendation ይሄ አቋማችሁን እንድቀይሩ አይደለም the first enlighten ያረገ መጽሐፍ sapiens the origin of human being የሚል ኦኬ እነኛ አይነት መጽሐፍቶችን አንብቤ በአካዳሚክም አይ ቲንክ የተሻለ ከማንም እንትን የበለጠ ባይሆንም የተሻለ አቋም ይዤ በእድሜም ከ34 ዓመት በላይ ሆኜ የደረስኩበት አቋም ነው ይሄ የልጅ ጫወታ አይደለም ኦኬ I fully understand like that so የክርስትና ውስጥ ቃልዌት ተመለሰ ሙሉ ወንጌል ተመለሰ የሆነ መስጊድ ተመለሰ ምንድነው መድኃኒዓለም ገባ አይደለም that is not the point ተረዳሁ the point is በቃ ምንም አትጫወቱ ማሊያ አትጫወቱብን ምናልባት አሁን አንተ የተደላ መስለም ያስፈራህ በዙሪያችሁ ያሉ ሰዎችንም ወደ ሃይማኖት ይመልስብኛል የሚል ስጋት ኖሮብህ ይሆን ያ አይደል my sister it's like እኔ ብቻዬን ብቀር ቆይ ላብራራለህ ላብራራለህ አሁን አንተ እንዳልከው ራስን በዚህ ልክ ቢሆን የገነባው አሁን አንተ በምትለው ልክ እምነት ላይ እምነት ቢኖርህ ወይም ደግሞ ያለህ ጆርኒ ጠንካራ ቢሆን ኖሮ እኔ አሁን የተደላ መስለም ያንተን አይዲያ ነዶብሃል የሆነ ነገሩን አፍርሶብሃል ያ ብቻ አይደለም የሱ መሄድ ሌሎችን ተተው ወደ መጡበት ቦታ ሊመልሳቸው ይችላል የሚል ስጋት እንዳለብህ ይሰማኛል የንዴት ምንጭ ምክንያቱም ምንም ያገናኛችሁ ነገር የለም በአንድ ወቅት በአይዲያ ታከብረው ነበረ አሁን እሱ ሰልሟል ስለዚህ አንተን እያበሳጨ ያለው ያ ሁሉ ነገር ተከፍሎበት እዚህ ጋር ያደረስነው ነገር ወደኋላ ተመልሰህ አንተ ምንድን ነበር እያልክ እየጠራኸው የነበረው ማሊያ ውስጥ መደበቅ አስፈላጊ ነገር አይደለም ማለት አንተ ወደዚህ ነገር የመመለስ እድሉ እንኳን ባይኖርህ እርግጠኛ እንኳን ብትሆን ብቻህን መሆን እንደምትፈራ ነው የተረዳሁት ምክንያቱም በዙሪያ ያሉ ሰዎች ልክ የእሱ ተማሪዎች ወይም ያንተ ተማሪ ወይም ደግሞ የሁለታችሁን ሀሳብ ሼር አድርገው አንድ ነገርን የሚፈጥሩ ሰዎች ይኖራሉ ኢትዮጵያ ውስጥ ስለዚህ አንተን እያስፈራሃል ኖሯል ብዬ ነው የማስበው በዙሪያ ያሉ አንተን የሚመስሉና ያንተን ሀሳብ ይደግፉ የነበሩ ሰዎች ወደ ነበሩበት ወይም ደግሞ ወደ አዲስ ሃይማኖት እንዳይመለሱ ፍርሃትና ስጋት አለ ብዬ እንድረዳ አድርጎኛል እይታህ ስለኔ ምንም ማሰብ ትችያለሽ ያው ዋናው ማተር የሚያደርገው እኔ ነኝ ግን the point is ምንድነው አሁን አንቺ ካልሽው ነገር አንፃር of course ፍራቻዬ አንደኛው ፍራቻዬ ምንድነው የኛን ሀሳብ ሼር የሚያደርጉት ማቹር ያደርጉ ብቻ አይደሉም ኦኬ ማቹር ያደርጉ ብቻ አይደሉም ገብተውን የሚሰሙ አሉ እሱንም እኮ ሲሰሙት ነበሩ እኔም አይዲያዎቹን ሼር ሳደርግ ኦኬ ከዚህ አንግልም አንፃር ይታያል እንደምናም ብዬ ምንደምባቸው ሀሳቦች ጭምር ነበሩ ኦኬ ሶ ማቹር ያላረጉ በኔ ደረጃ ነገሮችን ከዚህም ከዛም አንግልም አይተው በአካዳሚክም ዌል ኢኩፕድ ሆነው ወደዚህ ያልመጡ አሉ ሶ ኦኬ እንትናም ስለመጣ እንትናም የሚባልበት ማህበረሰብ እኮ ነው ያለ ነው ላይክ ቅድምም እናንተ ስታወሩ ነበር በተለያዩ ሃይማኖቶች የተለያየ ነገር ተፈጠረ ሲባል ዝም ብሎ የሚነዳ ማህበረሰብ ያላት ሀገር ናት ሀገራችን ሶ ማቹር ያለነው ማህበረሰብ እኛ ከተለያየ አንግል አንፃር ልናመጣው እንፈልጋለን ኦኬ ኤዱኬት ልናደርገው እንፈልጋለን ኢንዶክትሪኔት ልናደርገው እንፈልጋለን እና ከኛው ውስጥ የኛ ማሊያ ተጫውቶ ያ ሰው እንትን ሲሆን ማቹር ያልሆኑ ገና እንጭጭ የሆኑ ወጣቶቻችን ይመለሳሉ እኛ ሶሪ ቱ ሴይ ዲስ እኛ ተረት ወደምንለው ወደ ቀድሞ ነገራቸው ይመለሳሉ ሶ they continue on that vicious circle ለዘመናት ስፔሻሊ እኛን አፍሪካውያንን ወደ ኋላ ያስቀረውን ቪሽየስ ሰርክል ውስጥ ተመልሰው ትራፕድ ይሆናሉ ማለት ነው ሶ if you can take that as a worry my internal worry yes that I worry ያደርገኛል irritate ያደርገኛል at the same time thank you my sister አንቺ ስላለሽ ነው የዚህን ያህል ያወሰሩኝ እና ሐሳብ ቢሆኑ መምጣት ይችላል እዚህ ቤት የሐሳብ ላይነት አለ እኔ ባንተ በኩል ኃላፊነት ወስዳለሁ ስለዚህ ማውራት የምትፈልገው መጠየቅ የምትፈልገው መናገር የምትፈልገው ነገር ሲኖር ይሄ ቤት ላንተም ክፍት እንደሆነ ማወቅ አለብህ ይሄን ቤት የመሰረት ነው በሐሳብ የበላይነት ነው አንዳንዴ አለመግባባት ይኖራል አንዳንዴ ኢነርጂፉል የሆኑ ሰዎች ይመጣሉ ኤጓችንን ለመቆጣጠር ነው ብዙም አይገለንም ለአንድ ሁለት ደቂቃ ብንተላለፍ ያን ያህል ራዲዮ አክቲቭ አይደለም በመሐላችን የሚመነጨው ስለዚህ አሁን እኔ ደስ ብሎኛል ስለሰማሁ ተረድተኛል ማለት ስለቆየ ስለገባ በጣም ነው የማመሰግነው ተድላ በአንድ ወቅት ወዳጅ ስለነበረ ቢያንስ
የጓደኛሞች ወይም የወዳጅነትን ሀሳብ እንኳን ባይኖራችሁ እንደተማረ ሰው በአንድ ወቅት ሼር የምታደርጉት ሀሳብ እንደነበራችሁ ሰዎች በሀሳብ ላይ የእሱ መመለስም አንተን በቦታ ጸንተህ መቆየት እኛም ደግሞ አለን። ቀደም እንዳልከው ደግሞ ደከም ያሉ አሉ፣ ከዛ ስርዓት ገና የወጡ አሉ። እኔ አሁን አንተን በደንብ ነው የተረዳው። ትናንትና ምን ይህንን ያልኩት እውነት ለመናገር ኢትዮጵያ ውስጥ ብዙ ሰዎች ሀፍ ፓራላይዝ ናቸው በሚሞሪ ደረጃ። እነዛን ሰዎች ያነቃል ያጠነክርልናል ብዬ ከማስባቸው ሰዎች ነበረ። ተዋክተንም ቢሆን እናስመልሰዋለን እያልኩ ነበር። እኔ እንዲያውም ትናንት የነበረው አልተሳካም። እሱ ሶላት ሄዶ ነበር፣ እኔ ቲክቶክ ላይ ስጮህ ማለት ነው። እና እንግዲህ በሌላ መንገድ አይላዬ እንሰራለን። ምክንያቱም እኔ አንተን ሀሳብ ገዝቼዋለሁ፣ በጣም ወድጄዋለሁ፣ ተረድቻለሁ። እና እነዛ በመንቃት ላይ ያሉ ሰዎች እንዲደነግጡና እንዲፈሩ የማድረግም ስሜት ስለሚፈጥር መናገር ይፈውሳል። እየተናገርን እየተቃወምንም ቢሆን ሀሳቦቻችንን እየሸጥን ለሚገዙት ሰዎች እንሸጣለን፣ ለሚቀበሉ ሰዎች እንሰጣለን። ለሚቃወሙብንም ሰዎች ደግሞ ልክ እንዳንተ በአቋማችን ጸንተን ለመከራከር እድሉን የምናገኝበት መድረክ እናመቻቻለን። በተለይ ይሄ ቤት ለሁሉም ሰው ክፍት ነው። በእውነት አይላ ስላልተግባባን ከኮሜንትም ጀምሮ በነገር ስለተቀባበልን ነው እንጂ ያን ያልከበድ ያለ ቤት አይደለም። እና እባክህ አትጥፋ ማለት እወዳለሁ እኔ። ቴንኪዩ አመሰግናለሁ በጣም እንደውም ሀምብል ዩ አር ሶ ሀምብል እና ሌላ ጊዜ እናወራለን። እኔም የራሴ አቋም አለኝ። ምናልባት ቤቱን ፎሎ አድርጌያለሁ። እንደዚህ ቤቱ አልመሰለኝም፣ እንደውም የሀሳን ነበር መሰለኝ። ቶሎ ተናግሬ ሀሳን እዚህ ቤት እባብ ተሸካሚ ነው። በነገር ላይ ከነባቡ ወደ ብሎክ ያደርገኛልና ቴንኪዩ የሆነ ስራ ስላለብኝ ቴንኪዩ በጣም አመሰግናለሁ። መልካም ጊዜ። እናመሰግናለን። አንድ ሰው አይላን አንድ ሰው እንዳይናገር እንኳንም ተረፈልኝ። ኮሜንታተሮች ተናግሬያለሁ። አንድ ሰው እንዲህ ለራሳችን መታገል። እኔ አሁን ላይላ ነው ከአይላ ጎን ነው የምቆመው። አንድ ሰው የኮሜንታተር ነብር አየኝ በሉ እረፉ። እንዲህ አላችሁ አለን። ወጣ እንትና ተድላ ወጣ። እኔ ተደውሎብኝ መጥቼ ነበረ። ስመለስ አይላን አገኘሁት። አይላም ተሰናብቶን ሄዷል። እመጣለሁ ብሏል። ሰሞኑን ተድላ ነበር የፈለግነው ትንሽ ተያይቀን እንትን ብለን ተድላ ያው በተደጋጋሚ የማግኘት እድል ይኖረናል ወደፊት። ኦኬ አስፈርመሽ ነው የላክሽው? እንደ እንዋጋለን። አሁን ስልታዊ ውጊያ ነው የምንዋጋው። ተድላንማ ካልመለሰን እንዳይላ አሁን የአይላ አመላለስ አስፈሪ ነው። የሰሜን ኮሪያ እርዳታ ያስፈልገናል። አይ ምንድን ነው አይላ ከኛ ወገን ነው። ተይ እንጂ በአቋሙ የጸና ነው። ለምን ትተህን ሄድክ እኮ ነው የአይላ ያጸብ። እሱን ተከትሎ ነው የመጣው። እንደዛማ ከሆነ ሰራዊቱን ወደኛ ነው መቀላቀል ያለበት። ይህን እኮ ነው የምልህ። ይህ ቤት ለአይላ ክፍት ነው መሆን ያለበት፣ ሙሉ በሙሉ ገርባብ አይደለም መሆን ያለበት፣ ክፍት እንደው ሰው ምን ይለኛል ምናምን ብሎ እንኳን ደስ ያለ ምናምን እንዳይመስልህ ያለው ማሊያህን አውጣ። ምን ሆኖ ነው ታዲያ ከታች ሸሊቡ ምናምን የሚሉት? አንድ ሰው ኮሜንታተር ደም ነው የምንፋሰሰው። አይላ የምትናገር ባለ ምናምን ያለው ሰላም ነው። ኮሜንታተሮች እየጣሉ ወዳችሁ ታውቃላችሁ። እንትን ብሎ እንጂ ቲክታኩ አጋጣሚ እንትናልና ተነሳና ሰላም እንድትባባሉ ነበር እኮ ተገናኝታችሁ ስለማታውቁ። ሩዝ አሳራሪዎች ግን የምትሳደቡ ስድብ በቃ እምባይ ነው የሚያስጨርሰው። ረፉ ምን አሉ ደግሞ ሩዝ አሳራሪዎች? አለች ከታች አንድ ባለፈው ውሃ የሚሞላበት ባለፈው እንትና ማለት ነው ጀስት እንትና ኤላ የሚባል ልጅ እንዴት እንዳናደዱት ምን አይነት ቃላቶችና ስድቦችን ተሳድበው። ኤላ የሚባል ልጅ የለም ኤላ አሁን የገባው እኮ ነው። ኦፓል አሁን የነበረው ልጅ ለኤላ ማለት ኦኬ እሺ ነበረ እሱ አለ። እሱ ነበር ኤላ እንትናን ነው ኤልያስ ነው አይደለ? ጀስቲስ አስታወስሽው? እኔ እኮ ሪካርዶን አይቼ እንትን ሲታገልልሽ ሁላ ነበረ ራሱ
የኔ ምስኪን እንደየት ተደብቀው ደግሞ የሚገርምህ እኮ ማለት ነው የአርጃኖ ቆዳ ነው ያለው። ከባድ ነው ድክም እያለ ነው የሚስቀው። ደስ የሚል እንትን አለው። ሙዱ ደስ ይላል። ጸባዩ በጣም አሪፍ የምር። ከዛ በኋላ አለመመለሱ ግን ባለፈው ሸሌቦይ ብለው እንትን ብለውት ለዛ ነው መሰለኝ ተናዷል በጣም አለ። በቃ ከዛ በኋላ ትንሽ እንደተሰማውላ እኔ እንትን ብሎኝ ገብቶኝ ነበረ። ድምፁ ተቀይሮ ትንሽ ቀየር አለ። ጥሩ እየሳቀን ቆይቶ ድምፁ ቀየር አለብኝ። ኑር አዲስ ሰላም ልበለው። ተገናኝተን አናውቅም። ጠፍቼ ነበር። ባቢ እንዴት ነህ? ኦፓል ሁላችሁም ሰላም? ጠፍተሃል? ሰሞኑ ትንሽ ቢዚ ነገር ነበርኩኝ። የሆነ ማነበው ነገር ነበርና ትንሽ ቢዚ አድርጎኝ ነበር። አየሽ እንዴት ነህ? ሰዎች የማነበው ነገር ነበረና በዛ ጠፋ ይላሉ። አንዳንድ ሰዎች ደግሞ አይነገርም። እንዴት ነህ? አለሁልህ። አንድ ጉራ ነው አይነት አይደለም። የጠፋ ሰውማ አሪፍ ነው። ለማንበብ ነው ማነበው ነገር ነበረና በዛ ጠፋው ማለት አሪፍ ነው። አንዳንድ ሰዎች እኮ የሚገርም ነገር ከኋላቸው ምን ልበልህ የመጽሐፍ ማት ነው ደርድረው ይመጣሉ ምናምን ቪዲዮ ከፍተው ምናምን። እንዴት ነህ? ደህና ነኝ። የሚገርም ያይ ነው ቲክታክ በጣም ብዙ ሰዓት ይበላብሃል እና አንዳንዴ ስትገባ አታውቀውም። ሳታስበው 5 ሰዓት 6 ሰዓት ይሞላል እና ነገር አለሙ በጣም ይደራረብባል። በዛ ላይ ደግሞ ላይ 8 ሰዓት ትሰራለህ፣ ከዛ ቤት ትገባለህ። 5 ሰዓት 6 ሰዓት ስትቀመጥ በቃ ጊዜህን እንዳለ ይሄዳል። ባይ ዘ ዌይ ስትገባ ብዙ ነገር ትማራለህ። ሰውም ሲያወራ ብዙ ነገር ትሰማለህ። እሱ ራሱ አንድ ነገር ነው ከተጠቀምክበት እና ሴም ታይምስ ደግሞ ትንሽ ደግሞ ጊዜ ሲኖር አሪፍ ነው እና ያዳስ ወርሃብ አሪፍ ነው። እና እንዴት አየው የቅድሙ ምን ልበል እኔ ብዙ ጥያቄ ነበረኝ። እንዳለ ሰው እድል ቢሰጠው ደስ ይለኝ ነበር። ከሚሮን ጋር የነበረው ኡስታዝ እንደ በፊት አይገባም እና ይህን አጋጣሚ ሰው ተጠቅሞ አንዳንድ ጥያቄ ቢጠይቅ ደስ ይለኝ ነበር እና ጅስት በቃ የሆነ ባክን ፎርዝ የሆነ ነገር አሜን እሱ ማስተላለፍ ያለበትን አስተላልፈዋል። መረዳት ያለበት ሰውን ባይ ዘ ዌይ ያንን ጥቅም በጣም ተመችቶኛል። ዘካሪያና ማቴዎስ ያለው ላይ በጣም ፓወርፉል የሆነ ነገር ነው። there is no way እኔ አንድ ነገር እንትን ምለው ነገር ማለት ነው ኡስታዝ ብዙ ጊዜ የሚያመጣቸው ነገሮች 100% እርግጠኛ ሆኖ ለዛኛው ሪፊዩት እንደማይደረግ ስለሚያምንበት ነው የሚያመጣው እንጂ እንደኛ ዝም ብሎ መጥቶ ላይክ እኔና ባንድ ነን ሲል ምን ማለት ፈልጎ ነው ምናምን እንደዚህ አይነት ጥያቄዎች የወረዱ ጥያቄዎች አይደሉ። እና አንድ ጥያቄ ያነሳ ማለት he know that ለዛ ላነሳው ጥያቄ መልስ እንደሌለው በጣም ስለሚያውቅ ነው። እና ያንን ጥያቄ ሲያነሳ ለሌላም ጊዜ ብዙዎቻችሁ ማስታወሻ ያዙና ብዙ ነገር የምትማሩበት ነውና በጣም ምርጥ ነበር ጥያቄው። ግን ምን ዋጋ ያለው መስቀያው አያምርም። ደህና ልብስ መልበስ ሳይሆን መስቀያው ነው የሚባል ነገር አለ አይደል? አይ ምንድነው መሰላችሁ ማለት ነው ብዙ ጊዜ ብዙ ቲክታክ ሶሻል ሚዲያ ላይ ምን አለ መሰለህ ኑር አዲስ የአንዳንድ ሰዎች መመላለስ ከፍለጋ የሚመጣ ነው። በፍለጋቸው ውስጥ ደግሞ በቀላሉ መቀበል የማይፈልጉት ነገር ደግሞ አለ። ገባህ? ሰው እንደዚህ አይነት ሰዎች ከራሳቸው ጋር ነው የሚጣሉትና የሚታገሉት እንጂ ከእውነታው ነው ብዬ አላምነው። አሁን የሜሮን ጥያቄዎች ኮሜንት ላይ እየጻፍኩኝ ነበረ። ሜቢ ኮሜንተሮች ኮሜንቴን ካዩትና አታምንልህም ኢየሱስ ቢመጣም እያሉ እየጻፉ ነበርና እኔ የምረዳው የሜሮንን ከዚህ የተሻለ የምትፈልግ ልጅ ባትሆን ኖሮ ያላት ነገር ትክክልና በቂ ከሆነ ይህን ያህል አትደክምም። ይህን ያህል ጊዜ ለማሳለፍ ምናምን የሚደረጉ ነገሮች አይደሉም። ግን አንዳንድ ሰዎች ከራሳቸው እውነት ጋር በሚያደርጉት ትግል ውስጥ ብዙ ሰዎችን ነው የሚያሳትፉት። ሶፍ ሊተር ታደርገዋለች፣ ትሰማዋለች፣ ትቀበለዋለች። ዋናው ነገር የምትፈልገው ነጥብ ላይ እሷ ትድረስ ነው። እኛ በምንፈልገው መሄድ አለባት ብዬ አላምንም። እኛ በምንፈልገው መንገድ ግን አሁን እሷ የተማረችውና ያነበበችው ክርስትና ልክና በቂ ትክክል ቢሆን አንድ የሙስሊም አፖሎጂስት እንዲያስረዳት አትጠይቅም። ሀሳብሽን ሙሉ በሙሉ እጋራለሁ። አግሪ ያልሻቸው ነገሮች ሙሉ እስማማለሁ። ምክንያቱም ነገራቶች እኛ ባየናቸው አይደለም እና
የራሱ ሁሉም የራሱ የሆነ ቪው አለው። በዛ ላይ ደግሞ ለረጅም ዓመት ትክክለኛ ነገር ነው ብሎ የያዘ ሰው በአንድ ጊዜ ልትቀይረው አችይም እና የስ አንደርስታንድ አደርጋለሁ። ግን ቁም ነገሩ የቱ ጋ ነው መሰለሽ ያለሽ ኦፓል፣ አንዳንድ የእውነትን ስትፈልጊው ለምሳሌ አይንሽን ጨፍነሽ ፀሐይ አይታየኝም ብትይ ማንም ሊረዳሽ አይችልም። ፀሐይ ለማየት ግዴታ አይንሽን መክፈት መቻል አለብሽ፣ አዝሎንጋዝ እውነት እስከተፈለገ ድረስ ማለት ነው። እና እያንዳንዱ አንድ ነገር ደግሞ ሌላ እኔ ሜሮን ላይ በጣም ከሚደብረኝ ፓርቲ የቱ ጋ ነው ለሁሉ ነገር ኤክስፐርት መሆን ትፈልጋለች። ገብቶሻል? በቃ ሺ ቲንክ ላይክ ሺ ኖ ኤቭሪቲንግ ነገር። ማንም ፐርፌክት አይደለም። ማንም ቢሆን ኡስታዝም ቢሆን ማንም ሰው ቢሆን ፐርፌክት አይደለም። ዊ አር ሂውማን ቢንግ ነን እና የማናቃቸው ነገሮች አሉ፣ ሰምተናቸው የማናቅ ነገሮች አሉና አንዳንዴ የሆነ ሰምተሽ የማታቂው ነገር ያንን ሲነገርሽ ይነዋት የስ ይሄኛው ሜክ ሴንስ ያደርጋልና ልየው ላንብበውና ለሌላ ጊዜ ተነስቼ እመጣለሁ። ወይም ደግሞ አሁን በተዘጋ እንደምታነበው እርግጠኛ ነኝ እኔ ኑር አዲስ በደንብ ይፈርማለሁ። እንደዛ ከሆነ ኦፓል እንደዛ ከሆነ አሁን ኦልሞስት ላይክ 6-7 ወርን የሜሮን ሳቃት መጀመሪያ ባቢ ጋር ነው ያወቅኳት እና ስቲል አቋማ እንደዛ ነው። ወይም ደግሞ በፊት ሲጠየቁ የነበሩ ጥያቄዎች አሁን ተመልሳ ብዙ ዩዥዋሊ እኮ ጥያቄዎቹ እኮ ተደጋግሞ የሚነሱ ጥያቄዎች ናቸው እንጂ የሆነ ከሰማይ የሚወርዱ ጥያቄዎች አይደሉም። እነዛ ጥያቄዎች ኤቭሪዌር ስትጠየቅ ማለት ነው ያላት አቋም ዘሴም ነው። አላህ ምሳሌ ቅድም ቀን ላይ ከነ ኢምራን ጋር ነበረች እና ያነሳ ስታወራቸው የነበሩ ጥያቄዎች በብዛት የተመለሱ ናቸው። አሁንም ከኢብራሂም ጋር ዘሴም ቲንግ ነው እና እንደኔ እዚህ ጋር ላቆመውና እውነትን የምትፈልጊ ከሆነ እውነትም ላይክ ይነዋት ላይክ እውነት አለ there is something እውነት ውጭ አለ። ያን ነገር መፈለግ አለብኝ ካልሽ አንደኛ ልብሽን መክፈት አለብሽ፣ ሁለተኛ ማንበብ መቻል አለብሽ፣ ሶስተኛ ነገር ደግሞ ለሁሉ ነገር ኤክስፐርት መሆን አስፈላጊ አይደለም። ምክንያቱም ሁሉም ሰው የሁሉም ኤክስፐርት አይደለምና ሁሉም ነገር ኤክስፕሌን የፀጉርሽን ብዛት ብትጠይቅሽ ትነግርሻለች እና ይሄ ነገር አግባብ ነው ብዬ አላምንም። እና በዛ በኩል ብታስተካከል ሁሉም ቦታ ላይ ሁለት ሰዎችን አይማሩም ተብለዋል። አንደኛ ለመጠየቅ የሚያፍር አይናፋር የሆነ ሰው መቼም አይማርም። ሁለተኛ ነገር ደግሞ ሳያቅ እንዳወቀ ውስጡ ስሜት ያለው ሰው መቼም አይማርም። ይሄ ነገር ከውስጡ ያላስወገደ ሰው እውነት ማግኘት ይከብደዋል። እና በእኔ መንገድ ትሂድ አልልም፣ ግን አንዳንዴ በቀና መንገድ ልቧን እውነት አርጋ ብትሄድ ጥሩ ትጠቀማለች ብዬ አምናለሁ። ግን ሀሳብሽን ግን እጋራለሁ። ያ እኔ እንደዛ ነው ከእሷ የምረዳው እና ምንድነው ከሳይኮሎጂዋም አንጻር ያየሁት ጥያቄዎቿ እውቀት ላይ መሰረት ያደረጉ እውነታዎችን ፍለጋ ነው እንጂ ለእምነት ወይም ለድህነት አይደለም። ምክንያቱም ክርስቲያን እንደመሆኗ መጠን በክርስቶስ ክርስቲያን እንደመሆኗ መጠን ነገርኩ እኮ አንድ ሰው በቂና ልክ የሆነ ነገር ካለው በቂው ነው። ለነዛ ነገሮች ተጨማሪ መብራሪያና አንተና እንዴት ያያቸዋል ብሎ መምጣት ቅድም አንተ እንዳልከው የልምድ ልውውጦች ናቸው ሊሆኑ የሚችሉት እና የምጠይቃቸው ጥያቄዎች እና የምታነሳቸው ሀሳቦች እሷ ከምታስበው እና እሷ ከምታውቀው ወይም ደግሞ ልክ አንተ እንዳልከው ለነዛ ጥያቄዎች ለሌላ ሰው መልስ ለመስጠት እንዲመቿት ይሆናል ብዬ ነው የምረዳው እንጂ በእምነት ደረጃ አንድ ሰው የሚያምነው ነገር በቂ ከሆነ ከአንተም ከኔም አልወስድ። ገባህ አይደለ? የእሷ ግን ያ አይደለም የምታምነው። ኢቭን በክርስቶስ ክርስቲያን ሆና እንኳን የምታምነውን ነገር እምነት ላይ መሰረት አድርጋ መልስ አታውቅም። እንደ ማስረጃ የምጠቅሳቸው ሰዎች ራሱ በጣም ነው የሚያስቁኝ እኔ አንዳንድ ጊዜ ማለት ነው። ገባህ አይደለ? ስለዚህ እቺ ልጅ በእውቀት ላይ መሰረት ያደረጉ እውነታዎችን መሰብሰብ ነው የያዘችው እንጂ ድህነት ላይ ወይም ደግሞ ይሄ እምነት ላይ መሰረት ያደረጉ ነገሮች የለዋትም። አሁን እኔ ሜሮን አማኝ ናት ብትለኝ አይደለችም ነው መልሴ። 100% መመልስልህ ይሄንን ነው። እሷም ጠይቄ መመልስላት ማለት ነው። እና እንደዚህ አይነት ሰዎች የሆነ ቦታ ማረፍ ስለሚፈልጉ የሚያደርጉት ሂደት ነው ብዬ ነው የማልፈው። ስለዚህ ስታርፍ አማኝ ነው የምትሆነው። ለጊዜው ግን ባህሪዋን እንደ ባህሪ ይዘ ነው ጥያቄዎቿን እየመለስን ጥያቄያችንን እየመለሰችልን ኢንጆይ እናደርጋለን ብዬ አምናለሁ። ትክክል። እኔም እሱ ነው እና አንዳንዴ ምን አለ በአጠቃላይ የሆነ ስናወራ ጀስት ዘ ሴክ ኦፍ አርጊውመንት መከራከር የለብንም። የተለያየ አመለካከትና የተለያየ ቪው ስላለን ግዴታ ፋይት ማድረግ የለብንም። ቁርአኑም እኮ የሚል እኮ እናንተ የመጽሐፉ ባለቤቶች በእናንተና በእኛ መካከል ወደ እውነት ወደ ሆነችው ቃል ኑ ነው። እሱም ከአንድ አላህ ውጭ ሌላ እናመልክ ነው። የሚያቀራርበች ነገር ሲሚላሪቲ አለን። አሁን ከክርስቲያኖች ጋር ማለት ብዙ ሲሚላሪቲ የሚያገናኘን ነገር አለ። ፈጣሪ አለ ይላሉ፣ ሞተን እነሳለን ይላሉ፣ ገነት አለ ይላሉ፣ ሲኦል አለ ይላሉ፣ ነቢያቶች ነበሩ ይላሉ፣ መለኮታዊ የሆነ መጽሐፍቶች ወርደዋል ወይም ተልከው ነበር ብለው ያምናሉ። ብዙ ሲሚላሪቲዎች አሉ። ሴም ወይ ደግሞ ሴም ታይም
ሳምታይምስ ደግሞ የሚለያዩ ነገሮች አሉ። ስለዚህ ልዩነት ላይክ አንድነታችን እንዳለ ሆኖ በልዩነታችን ላይ በሰላም እናውራ ነው። ግን አንዳንድ ሰው ግን እዚህ ጋር ሲመጣ just the sake of argument ነው የሚመጣው። በቃ መከራከር አለብኝ እንዴት ነው በቃ እኔ የምለው ነገር ትክክል ነው። ኦኬ ትክክል ልትሆን ትችላለህ፣ ግን just based off scripture እና ኤቪደንስ ሲሆን ነው እንጂ አንድን ነገር እኔ ትክክል ነኝ ስላልኩት አይደለም። ለምሳሌ አሁን ባለንበት ዓለም ላይ ሰዎች ወንድ ሆነው ሴት ነኝ ይላሉ። ስላሉ ብቻ ትክክል ነው ማለት አለ። ወይም ሴት ሆና ደግሞ ወንድ ነኝ ትላለች። she can claim but reality አይደለችም። አለመሆኗን ደግሞ ማስመስከር ነው ያለብንና የምናወራው ነገር ኤቪደንስ ሲሆን አሪፍ ነው። እና ሁለተኛ ብቻ ለመከራከርና ለማሳመን ባንሞክር ጥሩ ነው ብዬ አምናለሁኝ። በዛ መንገድ ሰው ልጅ ይማራል ብዬ ስለማምን ማለት ነውና አቃለሁኝ ብሎ ራሱን እንትን ብሎ ያስቀመጠ ሰው ከባድ ነው። በእምነቷ በኩል አገስ ያው ብዙም ሶሻል ሚዲያው ከተቀላቀለች በኋላ ነው ይመስለኛል ከመጽሐፏን ብዙ ያላት ግንኙነት እንጂ በፊት የሆነ ስር የሰደደ ነገር አለ ብዬ አላምንም። ለማንኛውም በሌለችበት ጅጅ አላረጋትም፣ ግን ለሷም ይጠቅማት ላይክ ውስጧን ኦፕን አርጋ ብትሰማ ጥሩ ተጠቃሚ ትሆናለች ብዬ አምናለሁኝ እንጂ በዚህ ከሄደች መጨረሻ ላይ አማኑኤል ሆስፒታል እንዳናገኛት ትፈራለሁኝ። ምክንያቱም ትሆናለች እና እዚህ ላይ አብጋ ቀጥለው እንዲሁም የመጀመሪያ ጊዜ እኛ ስናውቃት በእምነትም በሃይማኖት ውስጥ የምትከተት አልነበረችም እና ባይብል ደጋፊ ሆና ነው የመጣችው። በጦርነት መሀል የተደረጉ የልምድ ልውውጦች ናቸው አቋም ያስያዟት። ለዛ ነው እኛ ተዋግተን ወደ ነበረችበት እንመልሳለን። እኛ ያላበላሸነው ሰው እንደሌለ በሜሮን የተረዳሁት። የመጀመሪያ ጊዜ ስትመጣ እንደዚህ አይነት ሰው አይደለችም እና ተጠያቂዎች እኛ ነን። ለምንድን ነው ግን በሌለችበት በዚህ ልክ የምትወጭቃት? ምን አድርጋ ነው? ትኖሩበት መብቷ ነው። አስልኩኝ የጀመርከው በቅድቡ ምን ትላለህ ብላል ጀመርከው። ማማ እንኳን ደህና መጣሽ። ሰላም ናችሁ? ሁሉ መልካም? እንዴት ነህ? አለን አልሐምዱሊላህ፣ ሁሉ ሰላም። ሰላም አለይኩም። ይቅርታ ወአለይኩም ሰላም ብሩ ከ665 በፊት ሙስሊም ይቀድማል ትላለህ። በጣም ዲፕሎማት የሆንኩ ሰው ነኝ። አልተገለጠልህም። አንተ ቅድሚያ ይሰጥ ያልኩት ለዛ ነው። እንዴት ነህ? በኋላ ሰላም ነው? ሁሉ ሰላም አልሐምዱሊላህ፣ ሁሉ ሰላም። ማሻአላህ ማሻአላህ። አላህ እንግዲህ ጽናቱን በደንብ ይስጥ። በርታልን። እሺ ወንድማችን። አሜን አሜን። አንድ ቀን ያው ኦፓልና ዝባቢም አንድ ቀን እንዳንተ ጀለቢያውን ይለብሱታል ብለን እናስባለን። ኢንሻአላህ አብረን ነው መቼስ እንዴ ጀነት ነው። የልባችንን ድምጽ ብንሰማ ለዛ መልስ ብንሰጥ አንዳንዴ ስንነጋገር በእኛ ይሄ በሰነበትኩበት ሃይማኖት የውስጥ ስሜታችንና የውጭ ንግግራችን አይዛመድም። አሁን እኔ የዛሬ 7-8 ዓመት ነው የክርስቶስን ሰውነት የተረዳሁት። ያንን ግን በይፋ ለመናገር ይጨንቃል በራሱ። አንደኛ ረጅም ጊዜ እኔ የሰጠሁበት ነው፣ 40 ምናምን ዓመት የቆየሁበት እንደዚህ ምናምን ብትል የሚያስጨንቃል። ከባድ ኢጎ ጽድቄ ምናምነቴ ማንነቴ ገንዘቤ ህይወቴ ምናምን ብለህ ስለምትይዘው እንጂ ኤኒ ቴዎሎጂያን ማርቆስ 16:8 በኋላ ጭማሪ እንደሆነ ያውቃሉ። ያም ደግሞ ምንድነው ሪፒፒፒ የሚለውን ከየት ጋር ያዛምዱት አንዳንድ ነገር ለማጣጣም እርስ በራሱ ስለሚጋጭ ያን ጭማሪ ተጨምሯል አልተጨመረም የሚለውን እንኳን አክሴፕት ለማድረግ ልቧ እኮ ያምናል። የኔም ልብ ያምናል። ተመሳሳይ አይነት ጂን ስላለብን ነው። ያን ነገር ለመቀበል ቅንነት ይፈልጋል። እውነት ከሆነ እውነት ፍለጋ ከሆንን በየትኛውም መንገድ ይምጣ በየትኛውም ሰዓት አክሴፕት ማድረግ እኮ ነው እውነት ፍለጋ ከሆነ። ግን አብዛኞቻችን የምንፈልገው ምንድነው? መጨቃጨቅ፣ ማንቋሸሽ። እኔ በቀደም ነግሬያቸዋለሁ። ስለ እስልምና ያለን ጠማማ አመለካከት ፈጽሞ አናቀውም። ምንም ነገር እንደ ኋላ ቀር ማንበብ አንችልም፣ መጠየቅ አይችሉ ምናምን የሆነ ነገር አድርገን ስለምንቆጥር ገባ ብለን ስናነብ ትንፋሽ እናጣለን። እኔ ዴዋን እኮ ነው የዋሂድን ንግግር ስሰማ መቆሚያ መንቀጥቀጥ የጀመርኩት። እውነት በትክክል ሰው እውነት ፍለጋ ከሆነ አሉ የሚነጋገሩ ወንድሞች፣ ግን መንፈሱን ለመረበሽ ጭቅጭቅ አድርጎ ለመውጣት ስለሚጨንቃትም ጅምር ነው የኛ አይነት ችግር ስለሆነና እኔ ጠማማ ልብ ብዙ ይቃናል ብዬ አላስብም። ራሱ አላህ ካረዳህ በስተቀር እንደዚህ ለመነጋገር ለመጨቃጨቅ ብዙም ጊዜ መግደል ነው የሚሆነው እንጂ አብዛኛው ሰው ያውቃል።
በተለይ ደግሞ አሁን ስለ እስልምና ይሄ ቴክኖሎጂ ጥሩ ፈጠረልን እንጂ ከዛ በፊት ቢሆን ብዙ ሰው እንደዚሁ ደርቆ ነበር የሚቀረው ብዬ አስባለሁ። እንግዲህ አላህ እድሜና ጤና ይስጣችሁ፣ በርቱ ለማለት ነው። ብዙ ለፈለፍኩ መሰለኝ። ቴንኪው አብሽል ተድላይ ማሻአላ። አላህ እንግዲህ ጽናቱን ይስጠንና እስከ መጨረሻው የሚጸና ምንድነው ያለው ኢየሱስ? እስከ መጨረሻው የሚጸና እሱ ነፃ ይወጣል ምናምን ብሎ የተናገረው ነገር አለና ጽናት ካላት እሷም እንግዲህ እንደዚህ እንትን የምትል ከሆነ በእርግጠኝነት ማለት ነው እንዲህ የምትከራከረው ነገር ልቧ ያው እሷ ብቻ አለ፣ በጣም ብዙ አሉ፣ ወላሂ በጣም ብዙ ናቸው እንደዚህ እና አላህ ሂዳያ ይስጣቸው። አንተ እንግዲህ ተድላ ያው ጉዞህ በጣም የሚገርም ጉዞ ነበር፣ በጣም ገራሚ ነበር። እኔ ግን ማለት ነው እኔ በቃ እዚህ ቲክቶክ ላይ ልክ የባቢና የኦፓልን መስለም ያየውለት ማለት ነው የሆነ ሪያክሽን አይታችኋል? አሜሪካን እንትኖች ሪያክት ሲያደርጉ ልክ የሆነ ነገር በቃ የሆነ ትቼው ነው እንደዚህ የሚሄደው የሆነ ቲክቶኩን ማለት እንዲህ ትቼው ይላል። ኢንሻአላህ ለእናንተ አላህ ሂዳያ ይስጣችሁ። ከእንደዚህ አይነት መውጣት በጓኪማለው አርሴ ማጠበቃለሁ። ሲጀመር ሰሞኑን ብዙ ተህብኛል አሉ። ምንም ደስ እያለኝ አይደለም እንጂ ኦፒንግ ትላለህ። አይ እሺ፣ ለማንኛውም በቃ እኔ አይ ቲንክ ሰዓት ይደርሶብኛል። እዚህ እኮ እኔ መግባት እኮ የለብኝም ታውቃላችሁ። እዚህ ኦፓል ምናምን ህዝብ ትወርስብኛለች እና ባቢ ምናምን ትላለህ እንዴ? ይሄው መሪያችንን ወሰዱብን ብዬ እኮ 3 ቀን 3 ሌሊት ነው ያለቀስኩት። ተድላ አረ በቃ ኦፓ በውስጥ አድቅሽ ስባል ነበር ከዚህ በፊት ሼር ሁላ አረጋለሁ እየዞርኩኝ እና በቃ ተወሰደ መሪ። እኔ የኢትዮጵያ ህዝብ አብዛኛው ፓራላይዝ ነው ሚሞሪ ብዬ ስለማስብ በቃ በውስጥ አልቅሽ አሉኝ። አይ እኔ በውስጥ አላለቅስም እንደ እስራኤላኖች ፊት ለፊት ነው የማለቅሰው አልኩኝ። ፊት ለፊት አሁን መታሰቢያ ነች ምናምን አንድ ሰው ቀርቷል። እሷን ለእሷ ነው እሷ ቺዝ ማይ ቤስት ፍሬንድ። እሷ በጣም ጓደኛ ጭራሽ እየቆጣቻቸው ነው። ኧረ አገናኘኝ እሷ ልጅ ተድላ እባክህ። ኧረ እሷን እንኳን ኢብሮ ወይ 665 እኮ ራሱን የቻለ ተቋም ነው እንደ እየተተዋተዋን እንጂ እየተታታውን በመሀል አንዳንድ ሰው ተድላን ወስደን እሷን ተውልን። እኔ አንደርከቨር ነው ለእናንተ ጎረቤት ነን እንቀጥል ነው የምትለው። ምን አለች ግን መስለምህን ስትሰማ ተድላ? ደንግጠዋል። እስቲ አብዛኞቹ ነገ ነው የማገኛቸው። ዝም ብሎ ሚዲያ ላይ ወጥቼ አሁን ምንም ነገር ማውራት አልፈልግም ስለ እስልምና እንትን የችኩል እንዳይሆን። ግን እኔ ለራሴ እኮ ተአምር ነበረ ዘመዴ። እኔ እኮ 3 ወር 6 ወር የተሰቃየሁት እኔ ሞባይል ሁሉ እኮ ጥዬ ሰብሬያለሁኝ። እንዴት ነው ይህንን ቀውስ የምሰማው እያልኩኝ ማለት ነው ከብስጭት የተነሳ። አንዳንድ የመሸነፍ ግዴታ ሲያስፈልግ ማን እንደረዳኝ ማን እንዳገዘኝ አላቅም። አሁን ያ የምናገረው ነገር ምኑ ወዴትም እንደበነነም አላቅም። አንዳንዴ በነገሩ ካልተነካሽ አንዳንድ ሰዎች ፌክ ነበር የሚመስለኝ እኔ ስለ ሃይማኖት ምናምን እንዲሆንኩ ምናምን ብሎ ሲያወሩ አላውቅም። እኔ እንዴት እሺ እንዳልኩኝ እንዴት እንደታዘዝኩ ነገሮች ከኔ ርቀው እንዴት እንደሄዱ አሁን ልጆቼን ጓደኞቼን ቤተሰብ ትልልቅ ልጆች አሉኝ። አሁን ካለች አንድ ቀድሞ የነበረች ባለቤት ነበረችኝ። 2 ልጆች አሉኝ። ጓደኞች፣ ዘመዶች ብዙ ነገር ነው የሚያናጋብሽ። እየደወሉ ያስፈራርሻል ደግመህ እንዳታገኝ። ግን ከጭንቀቱ በላይ ያላስገደደኝ ነገር ላይ ሰሚት ማድረግ ስላለብኝ ብዬ ነው ውሳኔ ወሰንኩት እንጂ እኔ አንዳንዶች ደግሞ ዝም ብለው ደንቆሮም አድርገው ይቆጥሩሻል። እኔ ክርስትና ላይ በተለይ መጽሐፍ ላይ የተራቀቀ እውቀት አለኝ። ሞር እንዲያውም በጣም አሻሽለን እኛ ከሰዎች ጋር እንዲዛመድ አድርገን በደንብ ሰርተናል እኮ ከዛ 7-8 ዓመት በፊት አውግዘው ነው ያሰናበቱንና እኔ እንጃ እኔ ምን እንደምልሽ አላቅም። ያ ድሮ ኃይሌና አቅም እንዴት እንደተወሰደ ባላቅም ፈጣሪ ያግዝሽ ዘመዴ። ምንም ማለት አልችልም። እኔ ምንም እንደማልችል አቅም እንደሌለኝ በራሴ ምንም ነገር ማድረግ እንደማልችል ነው የተረዳሁት በዚህ 3-4 ቀን ውስጥና ግን ይሄ በትክክል እኔ ድሮም ኤቲስት አልነበርኩም። ብዙ ሰው ሚስ ያደርጋል። እኔ ምንጭ አለ፣ ሶርስ አለ፣ አባት አለ፣ ፈጣሪ አለ። ያ ፈጣሪ ግን በሃይማኖት አይገለጥም ነበር እኔ በጣም ፎከስ አድርጌ የምናገረውና እሱንም ደግሞ ማመንም መካድም የማይችልም ሰው በእኔ ማመንና በእኔ መካድ የሚቀጥል አይደለም ብለሽ ወደ እስልምና ግን ስትመጪ
አላህ የሚባለው ነገር ይሄ በትክክል አሁን የኔን ስሜት የሚገልጽ ፈጣሪ ነው። ለመጀመሪያ ጊዜ ትናንትና አሰር ላይ ሶላት ስቆም ጉልበቴ እንቀጠቀጥ ነበረ። በትክክል ፈጣሪ እያየኝ የሚመስል አይነት ስሜት ሲሰማኝ እንደዛ ነበር እኔ የምፈልግም የነበረው። የኛ የቆሎ ጓደኛ ነው ታውቂያለሽ። ዝም ብሎ ቶሎ መጥቶ ነው እየቀሰቀሰም ነው የሚያወራው። በየግቢው እየመጣ ቢዛ የሚመታ ነው። ፈንድሻ ይገባል፣ በውሃ ይገባል ምናምን አታውቂውም። ለራሱም ክብር የለውምና ያ ነገር ላይ ከእስልምና ጋር ስታነጻጽረው እኔ አንድ አይነት የጎረቤትም ወንድማማቾችም አድርጌ ነበር የምቆጥረው። እኔ እዛው ዝም ብሎ ራሳቸው የፈለሰፉ ምናምን ስለማስብ ምን አለ መሰለህ አንድ ወዳጄ ተድላ እኔ አሁን እሱን ሳየው እውነት በቃ ሰለመ ስባል ስሰማ እንደው በቀን 5 ጊዜ ይሰግዳል ይህ ሰው የሚለው ነው አእምሮ ውስጥ የመጀመሪያ ጥያቄ መጣብኝ ብሎ ነበር ነው የነበረው። በቁም ነገር እኔ ትናንትና ነው የጀመርኩት ማለት ሰው ላመነበት ነገር ለዛ ላይ መኖር እወዳለሁ። እኔ ከያዝኩት ደግሞ በቁም ነገር ነው የሚይዘው። ካልያዝነው ደግሞ ጥለን ነው እንጂ አስመስለን መቀጠል ምን ይጠቅማል? አሁን ሰዎች የሚሉት አለ ለገንዘብ ለጥቅም ምናምን። በነበርኩበት ቸርች ህብረት ውስጥ በአክራሪነት ነበር የምታወቀው። በሌብነትም በውሸትም ሊጠረጥሩኝ አይችልም። ግን ፍላጎቴ አሁን ያለንበት በተለይ የፕሮቴስታንቱ ያለንበት ሁኔታ አባል ነኝም ለማለት ትጸየፊያለሽ፣ ትንሽ ዘገንንሻል። አእምሯችን ቀንጭሯል ራሱ። ፕሮቲንም ስለማንበላ ወጥ እየበላን ስላደግን በአንዴም አንሰማም። ችግር አለበት አበሻ። መወያየት አይፈልግም። አሁን ኤቲስቶች እኮ ይሻላሉ። ብዙ ጓደኞች አሉ፣ ስርዓት አድርገው መነጋገር ይወዳሉ፣ ይጠይቃሉ፣ ያስባሉ። ምንም አይነት ጥያቄ ያስደነግጣቸውም። እኔ አሁን ክርስቲያንና ጴንጤ ካልሰማ ሙስሊምማ አንገቴን ነው የሚቆርጠኝ፣ እንዴት ሐሳብ ይሰማል የሚል አመለካከት ነው ያለኝ። እና ያ አሳንሰን ያየንበትን ምልከታ ነው ተዘርሬ የወደኩትና ፈልጌው አይደለም፣ አላውቅም። እኔ እውነቴን ነው የምነግርሽ ከልቤ። ወታደርም ስለነበርኩ ይሄ ውሸት ነገር አልወድም። እንደዛ በህግ በስርዓት መኖርም ወድ ሰው ነኝና ሪል የሆነው ስሜቴን ነው ማጋባሽ። እና ይሄ አሁን አንድ ዝም ብለሽ ደካማ ሙስሊም ብታይ ከፈጣሪ ከፍጡር ጋር የሚያዛምዱበት ነገር የለም። ዩኒቨርሳል ናቸው፣ አንድ አይነት ነው። ወላሂ ነው። አላህ ነው የትም ቦታ። ለዛ ደግሞ ባይሰግድም ደካማ ቢሆንም ለፈጣሪ የሚሰጡት አክብሮትና እንትን ሩቅ ነው በጣም። አሁን እኔ አባት የሚለውን ቋንቋ ሶርስ ነው በሚል ነበር የምጠቀመው። አባት የሚል የሰው ነው የአባት ስም። ያንን እንኳን ለፈጣሪ አይሰጡም። ፊልም ሲሰሩ ነብዩ መሐመድ በዚህ አልፈው ነበር ሲል ባዶ ገመል ነው እንጂ የምታየው ሰው እንኳን አያደርጉም። እንዴት ሪስፔክት እንደሚያደርጉና እኛ ጋር ትንሽ እኔ ፈጣሪ ያግዘን፣ ፈጣሪ ይርዳን። አብዛኛው ሰው ተዳክሟል። መጽሐፍም አያነብም፣ ትራሱ ስር ነው የሚያስተኛው እንጂ መጽሐፍ ካነበብሽ እኮ ትቀውሻለሽ። ኔክስት ዴይ እኮ መድኃኒት ነው መውሰድ የምትጀምረው። በፍጡርና በፈጣሪ መሀል ያሉት ህጎች ራሱ ቦታህን ለመለየት በጣም ምቹ ናቸው ብዬ አስባለሁ። በጣም አስቸጋሪ ነው። ረዥም ዓመት በቃ አመሳስለን ለመቀጠል ሞከል። አሁን እኔ ስላሴ የሚባለው ትምህርት መልስ የለም። እንደገና አሁን ጥያቄ ጠይቃለሁ። አሁን ምንጭ የሚሞት ከሆነ ማን አስገድዶት ነው? ለማን ነው ልጁን የገበረው? የበላይ አካል አለ ወይ ነው? ማዳን የሚችል ከሆነ እኮ ራሱ ቀጥታኛን ማዳን ይችል ነበር። እሱ ሞቶ ተፈጥፍጦ ምን ከኔ ያንሳል እኮ ማለት ነው። እኔ እንዴት እሱ ለኔ እንዴት መስዋዕት መሆን ይችላል? መልስ መመለስ አይቻልም። ፈጣሪ ከሞተ እኮ ከፈጣሪ በላይ ሌላ መስዋዕት ያደረገበት የተቀበለው አካል አለ። አሁን እኛ ሀገር እዚህ አንዳንዴ ያግታሉ። ሰው ብር አምጣ ሲባል አባትየው ይሰጣል። እንደዛ ማን ያገተው ነው? መልስ የሚመልስ የለም። ምንጭ ሶርስ ከሞተ እኮ በቃ ነገር ተበላሸ ማለት ነው። የሚሞት ሰው እንዴት ለኔ አምላክ ሊሆን ይችላል? እና እኔ ብዙ ጊዜ ማየው መሰለህ ታድላ፣ አሁን በአንተ መስለምም የተገረሙ ሰዎች አንድ ያነበበ የሚያውቅ ሰው የተማረ ሰው አይሰልምም ብለው ከሚያነሱት የክርስቲያን መምህራኖች ውስጥ አንዱ የፈጣሪ ህጎች ከግል ፍላጎታቸው ጋር ስለሚያዛምዷቸው ነው ብዬ አምናለሁ። ገባ